በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ላይ ከሚታዩት ዘመናዊ ድራማዎች መካከል የአሜሪካና የቻይና ግንኙነት ቀዳሚውን ስፍራ ይዛል። በቅርብ ወራት በዋሽንግተንና በቤጂንግ መካከል የሚደመጡ የዲፕሎማሲያዊ ንግግሮች፣ የወዳጅነት ፈገግታዎችና የዝግጅት ስብሰባዎች የዓለማችን ሁለቱ ግዙፍ ኢኮኖሚዎች ወደ ተረጋጋ ማዕበል አልባ ወደብ እየተጓዙ ነው የሚል ተስፋ አጭረው ነበር። በተለይም በግንቦት ወር የፕሬዚዳንት ዶናልድ ትራምፕ የቤጂንግ ጉብኝትና በሐምሌ ወር አጋማሽ በሁለቱ ሀገራት ከፍተኛ የኢኮኖሚ ባለስልጣናት መካከል የተደረገው የቪዲዮ ውይይት እንዲሁም በመስከረም ወር ይካሄዳል ተብሎ የሚጠበቀው የፕሬዚዳንት ጂጂንፒንግና የፕሬዚዳንት ዶናልድ ትራምፕ የዋሽንግተን ንግግር ይህንን እምነት የሚያጠናክሩ ይመስሉ ነበር። ነገር ግን ከዚህ ውጫዊ ዲፕሎማሲያዊ ሽንገላዎች በስተጀርባ በሁለቱ ሀያላን ሀገራት መካከል ያለው ስትራቴጂያዊ የቴክኖሎጂና የንግድ ፍልሚያ ስሩን እየሰደደ ወደ አዲስ የጠነከረ የታክቲክ ምዕራፍ እየተሸጋገረ ይገኛል። ይህ አዲስ ፍልሚያ የተቀጣጠለው ዋሽንግተን በቻይና የቴክኖሎጂ ኩባንያዎችና ተቋማት ላይ የጣለችውን ገደብ በከፍተኛ ሁኔታ ማሳደጓን ተከትሎ ነው። የአሜሪካው የፌዴራል ኮሚኒኬሽን ኮሚሽን በቻይና በሚመረቱ አዳዲስ ሰው መሰልና አራት እግር ያላቸው ሮቦቶች እንዲሁም የኃይል ማመንጫዎችና የድሮን ቴክኖሎጂዎች ላይ የእግድ ውሳኔ ማሳለፉ እንዲሁም የትራምፕ አስተዳደር ከ40 በላይ የቻይና ኩባንያዎችን በጥቁር መዝገብ ውስጥ ማካተቱ የቻይናን ትዕግስት ፈትኖታል። ለእነዚህ የዋሽንግተን አጣዳፊና ተከታታይ ምቶች የቻይና የንግድ ሚኒስቴር የሰጠው ምላሽ ግን ድንገተኛ ወይንም በስሜት የተመራ አይመስልም። ቤጂንግ 7 የአሜሪካ ተቋማትና ኩባንያዎችን በጥቁር መዝገብ ውስጥ በማካተት ከቻይና ኩባንያዎች ጋር እንዳይሰሩ ማገዷን፣ ወደ አሜሪካ የሚላኩ ድሮኖችና የቴክኖሎጂ ክፍሎች ላይ ጥብቅ የኤክስፖርት ቁጥጥር ማድረጓንና በውጭ ሀገር ሶፍትዌር በሚሰሩ ዕቃዎች ላይ የመጀመሪያውን የብሔራዊ ደህንነት ምርመራ ማስጀመሯን ይፋ አድርጋለች። ይህ እርምጃ የሚያሳየው ቻይና ከአሜሪካ የሚሰነዘርባትን የኢኮኖሚና የቴክኖሎጂ ማዕቀቦች ለመመከት የገነባችው የሕግና የፖሊሲ መዋቅር አሁን በተግባር እየዋለና ሙሉ አቅሙ ላይ መድረሱን ነው። የቻይናው የአርቲፊሻል ኢንተለጀንስ ሞዴሎች በአጭር ጊዜ ውስጥ ከፍተኛ እድገት በማሳየት ከአሜሪካው የሲሊከን ቫሌ ስም ያላቸው ኩባንያዎች ጋር መፎካከር መጀመራቸው በዋሽንግተን በኩል ትልቅ ስጋት የፈጠረ ነው። ዋሽንግተን የቻይና ኩባንያዎችን የአእምሯዊ ንብረት ስርቆትና የብሔራዊ ደህንነት ስጋት በሚል ምክንያት ለማገድ ማሰቧ በቤጂንግ ዘንድ እንደ ትልቅ ቀይ መስመር ተቆጥሯል። አሜሪካ በዓለም አቀፍ ደረጃ የቻይናን የአርቲፊሻል ኢንተለጀንስ ሞዴሎች ለማገድ ከሞከረች ውድድሩ ወደ አጠቃላይ የዲጂታል ጦርነት ሊያመራን የሚችልበት እድል ሰፊ መሆኑም እየተመላከተ ነው። እነዚህ የተካረሩ የእርስ በርስ ማዕቀቦች በመስከረም ወር የታቀደውን የጂጂንፒንግና የትራምፕ የዋሽንግተን ጉባኤ ይሰርዙት ይሆን የሚለው ጥያቄ እየሰፋ መጥቷል። ነገር ግን የፖለቲካ ተንታኞች እንደሚሉት ጉባኤው የመሰረዝ እድሉ አነስተኛ ነው። ምክንያቱም ሁለቱ ወገኖች የከፍተኛ አመራሮች ውይይትን እንደ ሽልማት ሳይሆን ይበልጥ አለመግባባቶችን ወዳልተፈለገ ግጭት እንዳያመሩ መቆጣጠሪያ መሳሪያ አድርገው ስለሚመለከቱት ነው። ያም ሆኖ ግን አሁን ያለው ውጥረት የስብሰባውን አጀንዳ ማጥበቡ የማይቀር ነው። ጉባኤው ሰፊ ውይይቶችን ከመፈራረም ይልቅ ውጥረቱን ወደ ማቀዝቀዝና የውይይት መስመሮችን ክፍት ወደ ማድረግ ላይ ብቻ ሊያተኩር ይችላል። እናም ሁለቱ ሀገራት ተግባራዊ ስትራቴጂያዊ መረጋጋት እንፈልጋለን ቢሉም ትርጉሙ ግን ለሁለቱም የተለያየ ነው። ለዋሽንግተን መረጋጋት ማለት ፉክክሩ ቢቀጥልም ንግግሩ አለመቋረጡ ሲሆን፣ ለቤጂንግ ደግሞ አሜሪካ በብሔራዊ ደህንነት ስም የምታዋጣቸውን የቴክኖሎጂና የንግድ ገደቦች መቀነሷ ነው። ይህ መሰረታዊ የጽንሰ ሀሳብ ልዩነት እስካልተፈታ ድረስ ከመስከረሙ የመሪዎች ጉባኤ በኋላም ቢሆን የአሜሪካና የቻይና የቴክኖሎጂ ፍልሚያ ተጠናክሮ እንደሚቀጥል ይጠበቃል።